አሁን የኮንሶ ንጉስ መኖሪያ ግቢ ውስጥ ነው እየገባን ያለ ነው። አሁን ጊዜ እንግዶች የምንቀበልበት ነው። ይሄኛው የመሐላ ስፍራ ነው። በህብረተሰብ ውስጥ ሞራ አለ። ሞራ እንደ አደባባይ ነው። የጎሳው መሪ ወጥቷል። እሱ ጊዜ ታማል ነው የሚባለው፣ ግን ኢንዳይሬክትሊ ኮሚኒቲው ያውቃል እንደሞተ እና እንደሞተ ህይወቱ እንዳለፈች ይሄ ቡዲቃው ይቀደድና ይወጣል እንዳለ ይሄ አይን ይወጣል። ከዛ እንስራ ይመጣል። አዲስ እንስራ በአዲስ እንስራ ውስጥ ይቀመጥና ታሽሎ ይቀመጣልና እቺ የአስክሬን የሚደርግበት ክፍል ቺናት። ይህ የምትመለከቱት ቤት በኮንሶ ንጉሱ በሚያርፉበት ሰዓት ሬሳው መቆያ ነው። ሬሳ ማድረቂያ ክፍል ነው። በዚህ ቤት ውስጥ ነው ሬሳው የሚቀመጠው ማለት ነው። የአካባቢው ማህበረሰብ እርስ በርስ የሚቀራረብበት፣ የሚነጋገርበት፣ ሀሳብ የሚለዋወጥበት ልክ ከተማ አካባቢ ቡና ጠጥተው ቡና ላይ ሰብሰብ ብለው እንደሚጫወቱት ይህ አደባባይ ላይ ሶስት ወሳኝ መንገዶች አሉ። አሁን ይሄ ወደ ጂንካ የሚያስኬድ ነው ከኔ ጀርባ የምትመለከቱት። ይሄኛው ደግሞ ወደ ያቤሎ ሞያሌ የሚያስኬድ መንገድ ነው። እንደገና ደግሞ በዚህኛው በኩል ይሄ ወደ አዲስ አበባ የሚያስኬድ ነው፣ ወይም ደግሞ አርባ ምንጭ አዲስ አበባ የሚያስኬድ መንገድ ነውና ኮንሶ አማካይ ቦታ ላይ የምትገኝ የፕሮግራሙ አዘጋጅ አስቻለው ጌታቸው ነኝ። የዩቲዩብ ቻናሉ ሰብስክራይብ ይደረግ። ከወላይታ ሶዶ የጀመረው ጉዟችን በማዜ ብሔራዊ ፓርክ አድርገን ወደ ጂንካ አምርተን ነበር። ዛሬ ደግሞ ከጂንካ ወደ ኮንሶ ጉዞ እያደረግን ያለ ነው። ኮንሶን ከቃኘን በኋላ ኮንሶ ላይ የጉዟችን ማሳረጊያ አይደለም። ከዛ ተመልሰን ወደ ሐመር እናመራለን። ሐመር ደርሰን ያው ኢቫንጋዲ ጨፍረን ወጠሌ በልተን ነው የምንለያየው። ስለዚህ እስከ ዝግጅታችን የተለያዩ በጣም አሪፍ ቪዲዮዎች ናቸው ያሉን። ደቡብ ክልልን ያው ሰርክል ሰርተን ክብ ሰርተን ነው የምንመለሰው። ስለዚህ ይህንን ውብና ማራኪ ጉዞ አብራችሁን ሆናችሁ እንድትቃኙ በአክብሮት ነው የምጋብዘው። ኮንሶ ስንደርስ የቱሪዝም ሚኒስትር ክብርት ሰላማዊት ካሳም ከኛ ጋር ተቀላቅለዋል። እስከ ጉዟችን መጨረሻ አብረውን ነው የሚቆዩት። የኮንሶ ቆይታችን ደግሞ ምን ይመስላል የሚለውን አብረን እናያለን። በኮንሶ ቆይታችን የ999ን የአራቱ ዘጠኝን ሚስጥራት እንቃኛለን። ምንድነው የእነዚህ አራት ዘጠኞች ሚስጥራቸው የሚለውን አራቱ ዘጠኞች የሚወክሉት 9 ዓመት 9 ወር 9 ቀን 9 ሰዓትን ነው። ይህ ሚስጥር ምንድነው የሚለውን በዛሬው ቪዲዮአችን እንቃኛለን። አብራችሁን ሆኑ። አሁን የምገኘው በኮንሶ ካራት ከተማ ነው። ካራት የኮንሶ ዞን ዋና ከተማ ነች። እንደምታዩት እዚህ አደባባይ ይታያል። ይህ አደባባይ ላይ ሶስት ወሳኝ መንገዶች አሉ። አሁን ይሄ ወደ ጂንካ የሚያስኬድ ነው ከኔ ጀርባ የምትመለከቱት። ይሄኛው ደግሞ ወደ ያቤሎ ሞያሌ የሚያስኬድ መንገድ ነው። እንደገና ደግሞ በዚህኛው በኩል ይሄ ወደ አዲስ አበባ የሚያስኬድ ነው፣ ወይም ደግሞ አርባ ምንጭ አዲስ አበባ የሚያስኬድ መንገድ ነውና ኮንሶ አማካይ ቦታ ላይ የምትገኝ በዓለም ቅርስነት የተመዘገበ የኮንሶ መልክዓ ምድር በዩኔስኮ የተመዘገበ ቅርስ የሚገኝባት ኒውዮርክ የተፈጥሮ መስህብ ያለባት ቦታ ከተማ ነች። ከ12 ኪሎ ሜትር አካባቢ ነው ከዚህ የሚርቀው። የኒውዮርክ አንዱ የቱሪስት መስህብ ነው። ሌላው የኮንሶ አምባ መንደር በጣም አስገራሚ የሆነ የኮንሶዎችን የስራ ባህል የምናይበት መንደር ውስጥ ምን ያህል በእርካብ በድንጋይ አጥር
እንደገና ደግሞ መንገዱ በጣም ጠባብ ነው። ይህን የሚያሳየው ለአካባቢው ማህበረሰብ ደህንነቱ እንዲጠበቅ እዛ የገባ ማንም ሰው ያለ አካባቢው መሪነት ሊወጣ አይችልም እና ጠፍቶ እዛው ሲሽከረከር ነው የሚገኘውና ሌባም አይገባም። በማህበረሰቡም ሌባ የተወገዘ ነው እና የኮንሶዎች በጣም የተለየ ጥበብ የሚታይበት ነው። ኮንሶን መታችሁ እንድትጎበኙ ጋብዛለሁ። ይመቻችሁ። አሁን ከኮንሶ ባህላዊ መሪ ከሆኑት ካላገዛኸኝ ግቢ ደርሰናል። በካላገዛኸኝ መኖሪያ ግቢ እንደደረሰን ለቱሪዝም ሚኒስቴር እና ለልኡካን ቡድናቸው የባህላዊው መሪ ደማቅ አቀባበል አድርገውላቸዋል። በባህላዊው መሪ ግቢ የነበረን ቆይታ ደግሞ ምን እንደሚመስል አብረን እንቃኛለን። አሁን የኮንሶ ንጉስ መኖሪያ ግቢ ውስጥ ነው እየገባን ያለ ነው። እንግዲህ ግቢያችን ሰፊ ነው። የኔ ቤተሰብ እዚህ ቦታ ሲሰፍር ይሄ ሁለተኛው አካል ነው። ዋናው አካል እዛኛው ነው፣ አርጅቷል። በቀብር ስነ ስርዓት ጊዜ የአስከሬን ማቆያ ነው የመጨረሻው 8 ቀናትና የ9ኛው ቀን የቀብር ስነ ስርዓት የሚደረግበት። ይሄ ዋናው የግቢው ዋና ግቢ ነው። በአሁኑ ጊዜ እንግዶች የምንቀበልበት ነው። ይሄኛው የመሐላ ስፍራ ነው። በህብረተሰብ ውስጥ ሞራ አለ። ሞራ እንደ አደባባይ ነው። አንግሉ ላይ ወይም በኮርነሩ ላይ ቤት አለ፣ ካፍታ የሚባል። ይሄ ለእንግዶች ማደሪያና ለወጣቶች ከ13 ዓመት ዕድሜ ጀምሮ የሚያድሩበት ነው። ይሄኛው ግን እዚህ በታላላቅ መሪ ቤተሰብ ቤቶች ውስጥ አንዳንድ መረጃ የሌላቸው ለማስታረቅ የሚያስቸግሩ ለመዳኘትም በባህላዊ ዳኝነት የማይመቹ የሰዎቹ ድርጊት አለ አድራጊ የማይታወቅ ተጠርጣሪ ግን ካለ እንዲምሉ ነው የሚደረገው። እዛ ቦታ ነው የሚምሉ የሚደረገው። መሐላ ግን አይፈቀድም በባህል ረገድ። ምክንያቱም የዘር ሐረግ የሚቆርጥ ስለሆነ ከተዋሸ የተደረሰበት ፈጣሪ የራሱን ቅጣት የሚያመጣበት ስለሆነ በጣም ጥንቃቄ ተደርጎ ነው። ከተለያየ ጎሳም ከሆኑ መሪዎቻቸው ፈቃደኛ መሆን አለባቸው። የቅርብ ወዳጆቻቸው፣ አማቾቻቸው፣ ሚዜዎቻቸው መፍቀድ አለባቸው። ልጃችን አረጋግጠናል፣ በእኛ በኩል ንጹህ ሆኖ መማል ይችላል ብሎ ቃል መግባት አለባቸው። ስለዚህ ከዚህ ከተደረገ በኋላ ነው የመሐላ ስነ ስርዓት ይደረጋል። ተጠርጣሪው መጀመሪያ ይገባና እኔ ድርጊቱን አድርጌ እየካድኩ እንደሆነ ፈጣሪ በምድርም በሰማይ ያለ ማናቸውም ክፉ ነገር ያምጣብኝ ብሎ ምሎ በዚህ በዋናው በር በኩል ይወጣል። አስማዩ ደግሞ ይመጣና እኔ ይህ ሰውስ ድርጊቱን ሳይፈጽም አድርጓል ብዬ በውሸት እሱ ላይ ይህንን ያቀረብኩ እንደሆነ ፈጣሪ በምድርም በሰማይ ያለ ማናቸውም ክፉ ነገር ያምጣብኝ ብሎ በዛኛው ሌላ በር መውጫ አለ። የእህቶች በር ነው የሚባለው። በዛ በኩል ይወጣል። እነዚህ ሰዎች ተፈጥሯዊ ክስተት እስከሚመጣባቸው ድረስ ከቅርብ ዘመዶቻቸው ራሳቸው እርስ በርስ የተጠራጠሩ ሰዎች በእነሱ መካከል አንዳቸው በህይወት ወይም በሌላ አደጋ ተፈጥሯዊ አደጋ እስኪከሰት ድረስ ይቆያሉ። ለቅሶ ቤት አይሄዱ። መንገድ ላይ ሲገናኙ ፊት ለፊት አይጨባበጡ። በሌላ ሰው ግቢ በሆነ አጋጣሚ የሚሄድ ከሆነ ማጣራት አለባቸው። ማን ማን አለ ብሎ እስከሚወጣ ድረስ መጠበቅ አለባቸው። ይሄ የአብረው የማሉት ሰው ያለ እንደሆነ ስሙ የተጠራ እንደሆነ መመለስ አለ። አለበለዚያ ተረጂ
እና በዛ አይነት መንገድ ነው የሚፈታው። አብዛኛው በአያቴ ጊዜ አንድ ጊዜ ነው የተደረገው መሐላ፣ በአባቴ ጊዜ አንድ ጊዜ ነው እኔ እስከማውቀው ድረስ። በእኔ ጊዜ ከ18 እስከ 22 የሚሆኑ ኬዞች ናቸው የመጡት። እስካሁን ድረስ ያስማልኩት የለም። ፈተናቸዋል በደንብ በማብራራት እንትን አድርገዋል። ጥሩ ነው እስካሁን ድረስ እና ይሄ ነው። ሌሎች እንግዳ መቀበያ አለ፣ ግቢው የተለያየ ግቢ አለ። ስለዚህ ትንሽ ፀሐይ ስለሆነ አረፍ ብለን ብናወራ ከቀብር ስነ ስርዓት ጋር ተያይዞ ማለት ነው። በኮንሶ የጎሳ መሪዎች ሲሞቱ ቶሎ አይቀበሉም። ለ9 ዓመት ለ9 ወር 9 ቀን አሁን 9 ወር 9 ሳምንት 9 ቀን ከ9 ሰዓት በኋላ ነው የሚቀበሉት እና ይሄ 9 የመጣው ከ9 ጎሳዎች 9 ጎሳዎች እና በጣም በዚህ በአስከሬን ማድረግ ስራ በጣም ያውቁ በጣም ኤክስፒሪየንስ ያላቸው ሰዎች አሉ እና ልክ የጎሳው መሪ ህይወት ሳልፍ እሱ ጊዜ ታሟል ነው የሚባለው፣ ግን ኢንዳይሬክትሊ ኮሚኒቲው ያውቃል እንደሞተ እና እንደሞተ ህይወቱ እንዳለፈች ይሄ ቦዲቃው ይቀደድና ይወጣል እንዳለ ይሄ አይን ይወጣል። ከዛ ኢንስራ ያመጣል። አዲስ ኢንስራ በአዲስ ኢንስራ ውስጥ ይቀመጥና ታሽጎ ይቀመጣልና አንድ ቤት አለች፣ ለየት ያለች ለአስከሬን ማድረቂያ ብቻ የተሰራች ቤት አለች። እዚህ ጋር አሁን አሳያቸዋለሁ በኋላ እና በእንጨት ልክ እንደ ወንበር ተሰርቶ እዛ ላይ ቁጭ ተደርጎ ሬሳ ማድረግ ስራው የሚካሄደው። ከዛ በኋላ ብዙ ቅጠላቅጠሎችን ይጠቀማሉ፣ ማር ይጠቀማሉ፣ ቅቤም ይጠቀማሉ። ቅቤው ፍሌክሲቢሊቲ እንዲኖረው ነው። ማሩ ደግሞ ይሄ ቆዳው ሉዝ እንዳያደርግ፣ የተለያዩ ቅጠላቅጠሎች ደግሞ የተለያዩ ዝንብ ሊሆን ይችላል የተለያዩ ነፍሳቶች እንዳይበሉት። ስለዚህ በዚህ 9 ዓመት እስከ 9 ወር የጎሳ መሪ ወይም እስከ 9 ሳምንት የጎሳ መሪ ያው ታሟል ነው የሚባለው እና እስከዛ ድረስ የሽማግሌዎች ህብረት አለ። እነሱ እንደ ካውንስል ማለት ነው። እነሱ ቦታውን ይረከባሉ። ቦታውን ከተረከቡ በኋላ ከ9 ቀን በኋላ ኦፊሻሊ ያው ይታወጃል። ከዛ ከየመንደራቱ ሰዎች ይመጣሉ። ያው እንደ ለቅሶ መድረስ ማለት ነው ይመጣሉ። ከዛ በ9 ቀን ውስጥ የመቃብር ቁፋሮ ይጀመራል እና ለየት ያሉ ዋካ የሚባሉ ከእንጨት የሚጠረቡ በኋላ እናያለን የሚጠረቡ ሐውልቶች አሉ። በዚህ 9 ቀን ውስጥ ደግሞ እነዚህ ሐውልቶች የሚጠረባሉ። ከዛ ልክ ከ9 ሰዓት በኋላ አስከሬኑ አሚን 9 ቀን እዛ ውጪ ላይ አሁን ቤቶቹ ኦሬዲ የሉም፣ ግን እዛ ውጪ ላይ ይወጣል። 9 ቀን እዛ ውጪ ላይ ይቆያል። ከዛ ከ9 ሰዓት በኋላ ወደ መቃብር ቦታ ይወስዳሉ ማለት ነው እና ብዙ ጊዜ ሁሉም ሰው አስከሬኑን ይዞ ለመሄድ ይፈልጋል። ምክንያቱም አስከሬኑን መሸከም ያው ምርቃት ማግኘት ነው ስለሚሉ ብሎ ስለሚያስቡ በረከት ነውና የአንድ አራት እንጨት ላይ ያው 4 ወይስ 6 ሰው ነው የሚሸከሙ እና ቁጭ እንዳለ ነው የሚሄደው እና ሲሄድ እንትን ገመድ ይሰራል። ገመድ ከሳር ይሰራና ወደ 150 እስከ 200 ሜትር ይሰራል። ከዛ ሁሉም ሰው ያን ጨብጦ ያው እንትን እያሉ እየዘፈኑ እየዘመሩ ይሄዳሉ ማለት ወደ ቀብር ቦታው። ቀብር ቦታው በጣም ጠባብ ስለሆነ በሰልፍ ነው የሚሄዱት እና በዛን ሰዓት ያ እንስራው የሆዲቃው እንስራው ዋካውም አንድ ላይ ሄዶ አንድ ላይ ይቀበራል ማለት ነው። ልክ እዛ ቀብር ስነ ስርዓቱን ኮሚቴው ህብረተሰቡ ቀብር ስነ ስርዓቱን ሲያካሄድ እዚህ ግቢ ውስጥ ደግሞ የማንገስ ለምሳሌ ከአባት ወደ ልጅ ስለሆነ የንግስና ስነ ስርዓቱ ይካሄዳል ማለት ነው እና ሲካሄድ ደግሞ እጃቸው ላይ አሁን የብር አምባር አለ። ይሄ ከ19 እሳቸው 20ኛ ናቸው፣ 20ኛ መሪ ናቸው። ይሄኛው አሁን እሳቸው ከ19ኙ ጎሳ መሪዎች ተላልፈው የመጣ ማለት ነው። የብር አምባር እዚህ ጋር ደግሞ እንትን አላቸው የዚሆን እንትን የዚሆን ጥርስ የተሰራ እዚህ ጋር እንዳላቸው ይሄ ከ19 የእሳቸው አያት የመጣ ይተላለፋል ማለት ነው እና ይሄ ዩኒክ ካልቸር ነው ሰው። ስለዚህ ጉብኝት አለን ወደ ውስጥ ምናልባት። ስለዚህ ለአሁኑ ጥያቄ ካላችሁ መጠየቅ ትችላላችሁ። ይሄ ልብስ ወይም ካባ ኃይለ ሥላሴ እዚህ መጥተው ነበር። በኃይለ ሥላሴ ጊዜ ነው ለአያታቸው የተሰጠ እንደ ካባና ንግስና ካባ። ይሄ ደግሞ አስከሬኑ ሲደርቅ ደርቆ ይሄ ሬድ ሆኖ ወደ ቀብር ቦታው ሲሄድ ማምጣት ይቻላል።
ዘመናት ያለበት ማሳስተኙ አባቱ ሲሳለት ሰዎች መሰረት ዘመናት ነው ስለዚህ በብዙ ሺህ ቦታዎች ሊሆኑ ይችላል። እኔ አሁን ካረጥኩ ዛሬ 22 ዓመት ነው። ቀለም አይነት ማለት ነው። እኔ ሳርፍ ብቻ ያቻው የአስክሬን የሚደርግበት ክፍል ይችላል። ሌላው እዚህ ጋር አንድ ቤት ለምሳሌ ያው ይቻላል። ምናልባት መንደር አካባቢ አንዳንዴ የዝናብ እጥረት ያጋጥማል እና ምንድነው የዝናብ እጥረት ሲያጋጥም ምናልባት የሆነ ችግር ቢኖር በህብረተሰቡ መካከል የሆነ ችግር ቢኖር ነው ዝናብ የማይመጣው እንጂ ለምንድን ነው ዝናብ የማይመጣው? ስለዚህ መሰንጀሮች አሉ፣ መልእክተኞች አሉ። መንደር አካባቢ ያሉ ችግሮች በሙሉ ይፈቱና አብሮ መጥተው እዚህ ጸሎት ያደርጋሉ። ከዛ በኋላ ያው ዝናብ እንዲመጣ ይጸልያሉ። ይህ የምትመለከቱት ቤት በኮንሶ ንጉሱ በሚያርፉበት ሰዓት ሬሳው መቆያ ነው፣ ሬሳ ማድረቂያ ክፍል ነው። በዚህ ቤት ውስጥ ነው ሬሳው የሚቀመጠው ማለት ነው። ያው ቀደም ሲል እንደገለጽኩላችሁ ሬሳው ለ9 ዓመት ለ9 ወር ለ9 ሰዓት ይቆያል። የሚቆየው በዚህ ቤት ውስጥ ነው ማለት ነው። ይህ የምንመለከተው ቤት ደግሞ የጸሎት ማድረጊያ ነው። አንዳንድ ጊዜ በአካባቢው ድርቅ ሊከሰት ይችላል፣ ዝናብ ሊጠፋ ይችላል። ዝናብ የሚጠፋው ደግሞ ፈጣሪን አንድ ነገር በድለነዋል የሚል ሀሳብ በህብረተሰብ ውስጥ ስለሚያደር ስለዚህ ፈጣሪን መለመን አለብን ብለው በዚህ ጸሎት ይደረጋል። አባቶች እዚህ ጸሎት ያደርጋሉ። ይህ የምትመለከቱት የጸሎት ቤት ነው። ውስጡ ይህን ይመስላል። ያው ቃለ ጊዜው አስቀምጠውበታል። ያው ጸሎት የሚደረገው ችግሮች በሚያጋጥሙበት ሰዓት ነው። እነዚህ ማረፊያዎች ናቸው። የንጉሱ መንደር ነው ይሄ። ቀደም ሲል ሬሳ የሚቆይበትን ቦታ ሳይቻቸዋለሁ። ይሄ ሰዎች የሚወጡበት ሬሳ ማቆያው ክፍል ከሆነው ቤት ነው፣ ግቢ ውስጥ ነው። ይሄ የምትመለከቱት ትንሽ ከፍ አድርጊው፣ እንዴ ከፍ አድርጊው ላይ እስቲ። ይሄ ጨቃ ነው። በኮንሶ መታችሁ ያው እንግዲህ ጨቃ ባህላዊ መጠጣቸው ነው። ልክ እንደ ጠላ እንደ ቢራ በጣም ተወዳጅ። የአካባቢ ማህበረሰብ እርስ በርስ የሚቀራረብበት የሚነጋገርበት ሀሳብ የሚለዋወጥበት ልክ ከተማ አካባቢ ቡና ጠጥተው ቡና ላይ ሰብሰብ ብለው እንደሚጫወቱት እዚህ ኮንሶ ደግሞ ጨቃ በመጠጣት ነው እርስ በርስ ማህበራዊ ግንኙነትን አንዱ የማጠናከሪያ መንገድ ነውና እህታችን ያው እንግዲህ ጨቃ ነው የያዘችው። ውስጡን ላሳያችሁ እስቲ። अरे तोलिए तोलवा खोंदीता तोरगो मताई दे बरगरो दो दीदी कराची नी दाई नो ये कराची नी दाई नो ये कदमा बुबल
이거 한우 가라 유누스 거루게 유누스 거 유누스 나머지 비다이도 와야가래 유누스가 나머지다 혼수 이런